ማር በውስጡ የያዙትን ንጥረ ነገሮችና ለጤና ያላቸውን በርካታ ጥቅሞች እነግራችኋለሁ። ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ሀሳብ አስተያየቶቻችሁን ጻፉልኝ። እንዲሁም ይሄ ቪዲዮ ከተመቻችሁ ላይክ አድርጉ። ለምትወዱት ሰው ደግሞ ሼር ማድረግ እንዳትረሱ። በዛሬው ቪዲዮ ይዤላችሁ የመጣሁት ስለ ማር ዋነኛ ጥቅምንና ማር ውስጥ ያሉ ንጥረ ነገሮችን በዝርዝር አስረዳችኋለሁ ማለት ነው። ማር እንግዲህ በሁላችንም ቤት አብዛኛውን ጊዜ እናገኘዋለን፣ ለመድኃኒትነት እናስቀምጣለን እና ከዛ በስተጀርባ ያለው ሚስጥር ነው የምነግራችሁ። ማር በርካታ የሆኑ ንጥረ ነገሮችን በውስጡ ይዟል። ኢንዛይሞችን ይዟል። የተለያዩ ኢንዛይሞችን፣ የተለያዩ አሚኖ አሲዶችን ይዟል። ማዕድናት፣ ቫይታሚን፣ አንቲኦክሲደንትን፣ እንደገና ደግሞ ፕሮቲን፣ ፋይበር፣ እነዚህን ሁሉ ነገሮች ማር ውስጥ እናገኛለን ማለት ነው እና ስለዚህ እነዚህ ሁሉ ነገሮች ደግሞ ለጤናችን በጣም አስፈላጊና እጅግ ጠቃሚ ነገር ናቸው ማለት ነው። ያው ረቂቅ ስኳር አለው ማር እንግዲህ ከ90 እስከ 99% የሚሆነው ይዘቱ ስኳር ነው። ስኳር አለው። እነዚህም ስኳር ግሉኮስና ፍሩክቶስ በመባል የሚታወቁት ስኳሮች ናቸው። ማር እንግዲህ ለረጅም ጊዜ የሚቆይ ነገር ነው። እንዳይበላሽ የሚያደርጉት አንዱ ፍሩክቶስ ነው። እንዳይበላሽ ያደርገዋል። ጣዕሙ እንደቆየ እንዲኖር ደግሞ የሚያደርገው አንዱ ግልኮስ ነው። በውስጡ ያለው ግልኮስ ነው ማለት ነው። ስለዚህ ከ90 እስከ 99% የሚሆነው ረቂቅ ስኳር የምንለው በማር ውስጥ ይገኛል ማለት ነው። ሌላው የሚገኘው ውሃ ነው። እንግዲህ ውሃ ከ15 እስከ 27% ውስጥ ማር ውስጥ ውሃ እናገኛለን ማለት ነው። ሌላው ኦርጋኒክ አሲድ ነው። ኦርጋኒክ አሲድ አለው ማር እንግዲህ በውስጡ ምንድነው የአሲድነት ባህሪ አለው። አሚኖ አሲድ አለው። ምክንያቱም ይሄ ደግሞ ምንድነው የሚከላከልልን ማለት ነው? ኢንፌክሽን፣ የተለያዩ ኢንፌክሽኖችን የመከላከል ፓወር አለው ማለት ነው ማር። ሌላው ደግሞ ይሄ ደግሞ ለመድኃኒትነት በጣም ተመራጭ እና ዋነኛው ነገር ነው ማለት ነው። ኢንፌክሽንን ከተከላከለ ጥሩ የጤና ጥቅም አለው ማለት ነው። በተለያዩ ምክንያት ኢንፌክሽን ስለሚመጣ ማለት ነው። ሌላ ምንድነው? የተለያዩ ማዕድናቶች አሉት እንደ ካልሲየም፣ ፎስፌት፣ ማግኒዥየም፣ ሰልፈር፣ ዚንክ፣ ፖታሽየም። በተለይ ደግሞ የፖታሽየም መጠኑ በጣም ከፍተኛ ነው ማር ውስጥ ብዙ ፖታሽየም እናገኛለን ማለት ነው። እና ፖታሽየም ያጠረን ሰዎች፣ ኤሌክትሮላይት ኢምባላንስ የገጠመን ሰዎች ማር መውሰድ ያስፈልጋል ማለት ነው። ክሎሪንም አለው፣ ሶዲየምም አለው። ሁሉንም ማዕድናት የያዘ ነው ማለት ነው ማር። ሌሎች ኤንዛይሞች አሉት። እነዚህ ኤንዛይሞች ምንድን ነው? ይሄ የምግብ መብላላትን በደንብ መፈጨት፣ መዋሃድ እንዲሁም ደግሞ እነዚህ ጠቃሚ ግብአቶችን ለመቀየር ወሳኝ ጠቀሜታ አላቸው ማለት ነው። እነዚህ ኤንዛይሞች በማር ውስጥ ያሉት ኤንዛይሞች በጣም ይጠቅማሉ ማለት ነው እና እነዚህ ኤንዛይሞች ደግሞ ብዙ አይነት ስም አላቸው። ማር ውስጥ የሚገኙት በዋነኝነት የሚጠቀሱ አሉ። ኢንሸርቴስ፣ ዳያስቴስ እና እንዲሁም ደግሞ ግሉኮስ ኦክሳይዴስ ናቸው። እነዚህ ግሉኮሶችን ወደ እንትን የሚቀይሩ ናቸው ማለት ነው። ግሉኮስን ወደ ጉልኮኒክ ወደ ተባለ ነገር የሚቀይሩ ኢንዛይሞች ናቸው ማለት ነው እና እነዚህም ኢንዛይሞች ማር ውስጥ የምናገኛቸው ናቸው ማለት ነው። ሌላው ቫይታሚን ነው። ቫይታሚን በጣም ይጠቅማል። እንግዲህ እንደምናውቀው ብዙ አይነት ቫይታሚኖችን ይዟል ማር። እንግዲህ ቫይታሚን ቢ2ን፣ ቢ3ን፣ ቢ5ን፣ ቢ6፣ ቢ9ን በዋነኝነት ደግሞ ቫይታሚን ሲ ይዟል ማለት ነው ማር። ይህ ሁሉ ቫይታሚን ማር ውስጥ እናገኛለን ማለት ነው። ሌላ ምንድነው? ፕሮቲን ነው። እንግዲህ ማር እንግዲህ ፕሮቲን አለው። ለምሳሌ 100 ግራም ማር ውስጥ 100 ግራም የሚመዝን ማር ውስጥ 0.3 የሆነ ፕሮቲን አለ ማለት ነው። ስለዚህ ምንድነው እነዚህ ፕሮቲን እነዚህ ፕሮቲኖች ከየት ነው የሚገነቡት ስንል ከአሚኖ አሲድ ከተባሉ እንትኖች ነው፣ ንጥረ ነገሮች ነው፣ ረቂቅ ንጥረ ነገሮች ነው ፕሮቲን የሚሰራው። ምንድነው ወደ 22 የሚሆኑ አሚኖ አሲዶች አሉ ማለት ነው። እነዛ አሲዶች ናቸው እንግዲህ ወደ ፕሮቲን የሚቀየሩት። ምንድነው ማር ውስጥ ያለው ፕሮቲን በጣም ለየት ያለ ነው። ማር ውስጥ ያለው ፕሮቲን ያው በጥራቱም ሆነ በጠቀሜታው በጣም ለየት ያለ ነው ማለት ነው። ምክንያቱም
በውስጡ የሚይዘው አሚኖ አሲድ አይነት እና መጠን ነው ማለት ነው የሚለካው። ስለዚህ ማር ውስጥ የምናገኘው ፕሮቲን እጅግ በጣም ጥሩ ነው። ሌላው ጠቃሚ ፋይበር አለው። እንዳልኳችሁ ነው። አሁን ለምሳሌ በ100 ግራም ማር ውስጥ 0.2 ግራም የሚሆን ፋይበር አለው ማለት ነው። እና ፋይበር ደግሞ ምንድን ነው እንግዲህ የፋይበር ጥቅም ብዙ ጊዜ ይነሳል። ምንድን ነው ስንል ፋይበር ያው የሰውነታችንን የውሃ ይዘትና መጠን ይቆጣጠርልናል። እንደገና ደግሞ በጨጓራና በአንጀት ውስጥ የምግብ መንሸራሸርን ያቀላጥፍልናል ወይም ደግሞ ያፈጥንልናል። ያው የምግብ አለመፈጨት ሲከሰት ፋይበር ያላቸው ምግቦች ስንበላ ይጨምራል የምግብ መፈጨት ሂደቱ ማለት ነው። ሌላው ደግሞ ከፍተኛውና ዋነኛው ይሄ እነዚህ ነገሮች ተደረጉ ማለት ደግሞ ዋነኛው ነገር ምንድን ነው? የአንጀት ካንሰርን ይከላከልልናል ወይም ደግሞ የመከላከል አቅም አለው ማር እና ብዙ አይነት ጥቅሞች አሉት። አንቲ ኦክሲደንት ነው። አንቲ ኦክሲደንት ስንል ምን እያልን ነው ስንል ደግሞ አንቲ ኦክሲደንት ያው በሰውነታችን ውስጥ የሚካሄዱትን ልዩ ልዩ በሽታዎች የሚያጋልጡና እንደዚህ ህዋሶቻችንን የሚያስረጁ ነገሮች ሲፈጠሩ የሚከላከል ማለት ነው። አንቲ ኦክሲደንት ማለት ቶክሲክ ነው የሚሆንበት ለዛ ነገር ማለት ነው። ምክንያቱም አሁን አንቲኦክሲደንት ስንል እንትን ነው ፍሪ ራዲካልስ የሚባሉ ተረፈ ምርቶች አሉና እነዛን ተረፈ ምርቶች ነው የሚያረክሰው ማለት ነው። ያው በሰውነታችን ውስጥ እንደዛ አይነት ስራ ነው የሚሰራው ማለት ነው። ስለዚህ ማር በጣም ብዙ ጥቅም አለው። ስለዚህ ማርን ከቤታችን ልናጣው አይገባም ማለት ነው። በተለያየ መንገድ መውሰድ እንችላለን ማርን መጠኑን ሳንቀንስ ወይም ደግሞ ባላንስድ ማድረግ ይዘት ውስጥ ባላንስድ በሆነ መልኩ ሳይበዛም ሳያንስም መጠቀም እንችላለን። ለተለያዩ ኢንፌክሽኖች ሊሆን ይችላሉ። እንዳልኳችሁ ለምግብ መፈጨት፣ ለተለያዩ ነገሮች መጠቀም እንችላለን ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ